ናታንና ቢንያም ተጣሉ። ጽዮንን እኔ ወንድሟ እንደምንከባከባት አንተም እንደ እህትህ እኔ እንደኔ ቦታ ሆነህ በወንድምነት ካልተንከባከብካት ከእህቴ እራቅ አለው። ቢኒም እኔ በፍጹም እንደዛ አላደርግም፣ ቃል አልገባለህም። ምክንያቱም የማፈቅራትን ልጅ ወንድምሽ ልሁን ብዬ አላደርገው አለ። እንደዛ ካላደረግ እኔ አንድ ነገር ብሆን እንኳ እህቴን ከጎኗ እንደ ወንድሟ ሆነህ ማትቆምላት ከሆነ ከእህቴ ጎን ራቅ አለው። ቢንያምም እሺ ደስ እንዳለ፣ ግን በፍጹም ጽዮንን አላማዋን እንድሳካላት የምፈልግ እንጂ የምጎዳት አይደለም ሲለውም አዎ አላማዋ ላይ እንድታተኩር ነው የምፈልገው፣ ፍቅር የሚባል ጨምላቃ ውስጥ ገብታ እንድትጨማለቅ አልፈልግም አለ። እሱን አንተ ነህ ተስፋ የቆረከው፣ ግን ጽዮንን ከአንተ በላይ ነው የምንከባከባት ሲለው በወንድምነት እንድትንከባከባት ቃል ግባልኝ አለው። ቢኒም እንደዛ አላደርግም አልችልም በማለት ተጣሉ፣ ተለያዩ። እንግዲህ ጽዮን ደግሞ ከያፌት አክስት ልጅ ከአቤል ጋር ፍቅር ጀምራለች። አቤል ዳግምን ጽዮንን እንዳገኛት አስማምቶ ዳግም ደግሞ ጽዮንና አቤል ሲገናኙ እሱ ወደ ቤት ሄደ። ቢኒ ከአቤል ጋር ቁጭ ብላ እያለ የጸጉርሽ መዓዛ ጸጉርሽ ያምራል እያለ አቤል ጽዮንን ሲያሻሻት ቢኒ ሁሉንም ነገር አለ አየ። ከዚያ እኔን የረሳችኝ ከኔ መራቅ የፈለገችው በዚህ በተልካሻ ቀይራይ ነው በማለት ቢኒም ተናደደ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ቀጣይ ፓርት ይዘን መጥተናል። እንግዲህ የናታን አባት በመሞታቸው ያፌት በጣም እየተናደደና እየተበሳጨ ይገኛል ማለት ነው። ከቤት ውስጥ ወጥቶ ሄዶ እናም የሆነ ሰው የሚያስፈርመው ነበረና እሱን አስፈረመው። ቀጠልና ያፌት አንተ መሞት የለብህም፣ ግን ሙተህም ቢሆን ዋጋ አስከፍልሃለሁ አይቀርልህም እያለ ያፌት ይዝታል። ይገርማል። የሞተን ሰው ራሱ ዋጋ ማስከፈል እንዳለበት ያምናል። ሲከትል እንግዲህ ኤፍራታ ሌላ አዲስ አስደንጋጭ ነገር ሰማች። እሱም አቶ ሰለሞን መሞት የለብህም፣ በፍጹም መሞት የለብህም እያለ በስካር መንፈስ ያፌት ሲለፈልፍ፣ ኤፍራታ ቆይ ምንድን ነው የምትፈልገው? ከኔና ከናታን ምስሎ የነበረ አሁን ደግሞ ለካ ከአባትዮም ነው አለች ኤፍራታ። ግን መጨረሻ ላይ ልጄ ማረኝ፣ ይበቃኛል፣ አታሰቃይ ሳትል መሞትህ ታናድጃለሁ አለ። ኤፍራታ ምን እያልክ ነው ያፌት በማለት በጣም እየተናደደች እየጮኸች ነበረ። እንግዲህ ቤዛና ሉሊት እንግዲህ ጓደኛ እንዲሆኑ ኤፍራታ ጠይቃታለች ቤዛን። እናም በሰዓቱ ያፌት ከቤት ወጣ። የተፈጠረውን ነገር አላቅም ለማለት ኤፍራታ ከቤዛ ጋር ደወለች። በጽዮን ጉዳይ ደግሞ የቤተሰቦቿን ወይም የአባቷን ሐዘንና የእናቷን መጥፋት ጽዮን መስማት የለባትም በማለት ናታን ደመደመ። ገኒ ለማግባባት ሞከረች። አባትን ያክል ነገር እንድትደብቃ ትኖራለች። በዛ ላይ ደግሞ እኛ ደብቀን ሌላ ሰው ነግሯት ሌላ ችግር ውስጥ እንዳይፈጠር ብትለውም ናታን አሁን አምሯል። በፍጹም በማንም መመራት አልፈልግም ገኒ፣ ስለዚህ አሁን በራሴና በራሴ ብቻ ነው። በፍጹም ኤፍራታ ጽዮን መስማት የለባትም አለ። እናም ወደ ራሷ አስታውሳ ስትመለስ ውድ አባቷን በምታውቀው ትውስታት ትረዳለች እንጂ በዚህ ሁኔታ እህቴን እንዳጣት አልፈልግም አለ። እኔ ነኝ ያለኋት በማለትም ገኒን ተቆጣት። ገኒም ደነገጠች። እታች ወረዱ ሁላቸውም። እናም ናታን ምን አለ ሲባልም
እህቴ ምንም አይነት ነገር መስማት የለባትም ብሎ ደመደመ አለች። እኔ በዚህ ጭንቀት መጨነቅ አልፈልግም፣ አታፈጡብኝ አለች ሉሊት። ከዛም ለምን አሏት። እናም አፈጠጡባት። ናታን ወይት ልትሄድ ነው ሲባል ስራ አለ። ግን ከዛ በፊት ኢፍራታ ለቤዛ ደወለችላት። ቤዛም አስቸኳይ ስልክ ማንሳት አለብኝ ብላ እውጭ ወርዳ አወራቻት። ኢፍራታ ምን እንደተፈጠረ አላቅም፣ እኔ የሚመስለኝ ከኔ ብቻና ከናታን ነበር። አሁን ግን በቤተሰቡ ላይ የሆነ ሌላ ኬዝ አለው። እናም እየተበሳጨ ለምን ሞተ እያለ ከቤት ወጥቶ ሄዷል አለቻት ቤዛን። ለቤዛ ቆየ ሰውዬ ምንድን ነው የሚፈልገው? የሚፈልገውን ነገር በግልጽ ይንገረንና የመጣውን እንቀበላለን። ከዚህ በላይ ድብብቆሽ ሰልችቶኛል አለች። አላውቅም ቤዝ፣ ግን ደግሞ አንድ ነገር ልታደርግልኝ እፈልጋለሁ አለች። የምችለው ከሆነ ምንም ችግር የለውም አለቻት። እዩልሽ ሉሊትን ጓደኛ ሆነሽ መቅረብ አለብሽ አለች። ለምን አለቻት። በእርግጥ እንዴት? እኔ እሱን አልችልም እፉዬ፣ አስመስሎ መኖር እኔ ሰልችቶኛል፣ እኔ አልፈልግም አለቻት። እንዴ ያን ጊዜ እንዴት ብዬ ነው የምቀርባትስ? ጓደኛ ሊሆንስ የምችለው አለች። ከአንቺ ውጭ እሷን የሚቀርባት የለም። ሉሊት ቤት ውስጥ ሁሉም ጋር ተጣልታለች። እናም አንቺ ደግሞ ይሄን ደካማ ጎኗን መጠቀም አለብሽ አለቻት። እኮ እንዴት? በምን አለች። ያን ጊዜ አንቺን አሳልፈሽ የሰጠሽኝ አንቺ ነሽ ብለሽ ተጣልተሻት አልነበረ? ስለዚህ ይቅርታ ያለ ስራሽ ወንጅዬሻለሁ ብለሽ ይቅርታ ጠይቂያት። ከዛም ቤስት ጓደኛ ሆናችሁ ስለ ያፌት ጠይቂያት። ይህንን መረጃ ማግኘት ፈልጋለሁ አለች። አልችልም፣ እንዴት አድርጌ አልችልም አለቻት። ከዛም አየሽ እኔ ያን ጊዜ አሳልፌ የሰጠውሽ ግን ማነው አሳልፎ የሰጠሽ ብትለኝ ማን ልል ነው አለች ቤዛ። አሳልፌ የሰጠውሽ እኔ ነኝ አለቻት። ኤፉ አታስመስይ፣ የማይመስል ነገር አለች። እኔን ለማስገደል እንደዛ ስትሆኑ ስለነበረ ስለማቅ አለች። በፍጹም አንቺ ምን የምታውቂው ነገር የለም አለቻት። ቤዝ ለምን ታዲያ እንደዛ አደረግኩ ይመስልሻል አለች። በስተመጨረሻም አሁን እሱን ተዩና ያፌት ጋር ያላትን ግንኙነት በደንብ እወቂ። ግን ሌላ ያፌት ማን ነግሮን ነው አለች። ሉሊት መሰለ ደውላ የነገረችው። ስለዚህ የያፌትን ወንጀል ማግኘት የምንችለው በእሷ በኩል ነው። እሷ እንድታጠምጅል ይፈልጋለሁ አለች። ከዛም እሺ ብላ ቤዛም ስልኳን ዘጋች። ናታን ደግሞ ከቤት ወጣ። እናም አደራ ናቱ ወዴት ነው አለችው ቤዛ። ስራ ቦታ ማለት አለችው። ከዚህ በኋላ የራሴ የምለው ቤት የራሴ የምለው ድርጅት እንድኖር እፈልጋለሁ። ጠንክሬ መስራት አለብኝ። ኦኬ አውቃለሁ። ስለዚህ አላት። እንዴ እያቀለድክ መሆን አለበት አለችው። በቃ አባቴ ሞቷል፣ ግን ለፂ ከጎኗ ሁኝላት፣ ተከታታያት፣ ማንም እንዳይነግራት፣ ካንቺ በላይ ማንም የለም። አውቃለሁ ሸከም እንደሆንብሽ፣ ግን ደግሞ ትንሽ ጊዜ ነው ሲላትም ቤዛ አለቀሰች። እንዴ ጥላችሁ ልትሄዱ ነው? እናንተ ከሄዳችሁ ምን እንደሚሰማኝ ታውቃለህ? እኔ ምን እንደምሆን ታውቃለህ አለችው እና ለቀሰች። እሺ በቃ ይቅርታ ተረጋጊ ብሏት ሄደ። ቢኒና ናታን ተገናኙ። ናታን ቢኒያምን እህቴን እንደ ወንድሟ ሁነህ ተንከባከብልኝ፣ አባቷን እንዳጣችው እኔንም ታጣኝ ይሆናል አለ። ማለት ምን እያልክ ነው አለው። ሰሞኑን ግን ደህና ነህ? ተቃይረህብኛል አለ። እንዴት ቢኒ ጓደኛዬ አይደለ? ልትረዳኝ ነበር የሚገባው። እንዴት ነው? ምን ሆናል? ከአባቴን ከማጣት በላይ ምን አለ አለው። ማለት እንደዛ አይደለም፣ ምስጢር እየነገርከኝ አይደለም። እሺ ወዴት ነው ሲለው፣ ስራ መስራት አለብኝ፣ ራሴን መቀየር፣ በቃ ለራሴ መሆን፣ ማንም ቢሆን በማንም መመራት አልችልም፣ በራሴ ብቻ እንደሆን ፈልጋለሁ አለ ናታን። ናቱ ምን እያልክ ነው ግን አለው። እናም እህቴን ትንከባከብልኛለህ? ቃል ግባልኝ። እኔ እንድታጣኝ እኔና እሷም ልክ አባዬን እንዳጣ ነው እኔና እሷም መለያየታችን እጣ ፈንታችን ይሄ ነው። ስለዚህ ትንከባከባታለህ አለው። እውነቱን ልንገርህ
ምን እያልክ ነው? ግን ደግሞ ፂን የማፈቅራትን ልጅ በፍጹም እንደ እህቴ ልንከባከባት አልችልም። በፍቅሬ አከማታለሁ፣ እንከባከባታለሁ። አይ በወንድምነት እንከባከባት የምትለይ ከሆነ ዝም ብዬ ቃል አልገባልህም አለው ቢኒ። ናታንም ተናደደና እንግዳውስ ልክ እንደኔ እንደ ወንድሟ ከጎኗ ካልቆንኩላት አጠገቧን ደርስ አልፈቅድልህም። ከዛሬ ጀምረህ አጠገቧ እንዳትደርስ ፍቅር በሚባል እንድትጨማለቅ አልፈልግም አለ። እንግዲህ ጽዮን ደግሞ ከአቤል ጋር ተገናኘች። አቤልና ጽዮን ቁጭ ብለው ጸጉሯን እያሻሻት እሷም ጸጉሩን እየደባበሰች እያለ ቢንያም ተመለከተ። በዚህ በውዳቂ ቀይረሽኝ ነው በማለት ተናደደና ጥሏት ሄደ። ቤት ውስጥ መጽሐፍ ጀመረ። ያፌት ከምሽት ሲመለስ ሰክሮ መጥቶ ሚስጥርና የተደበቀ ሁሉ አወጣ። ኤፍራታ የሰማችውን ማመን አቃታት። አሁን ሌላ ችግር። ቤዛ ከሉሊት ጋር ቀርባለች። ዳግም ደግሞ ጽዮንንና አቤልን ያገናኘው እሱ ነበረ። አሁን ሌላ ችግር ተፈጥሮባቸዋል። ዳግም በጣም ተርበተበተ። ቢኒ እሱ ላይ ያለውን ነገር አነበበ። ጽዮን ወደ ቤት መታ ውጭ ላይ ወጥታ ፈርሻ ማስታወስ ጀመረች። ከዋክብቶችንና ጨረቃዋን ማየት ጀመረች። ለካ ወንድሜ ወዶ አይደለም ጨረቃዬ ከዋክብቴ የሚለው ውበታቸው እውነት ነው አለች። ቤዛም ተጨመረች፣ ናታንም ተጨመሩ። ለኢፍራታ ማሰብ የጀመርሽው ከመቼ ወዲህ ነው ስትላትም እኔ ቢኒን ራቅ ራቅ ሲለኝ በቃ ፍቅር ምን ያክል እንደሆነ ኢፍራታን ተረዳዋት። ለዛ ነው እንጂ ልቡን ሰብረው ማንነቱን ሻንጧን ይዛ ስትሄድ ማንነቱን ይዛ የሄደች መሰለኝ አለች። ቢኒ ደግሞ ልደውልላት ይልና አይ ቀይራኝ አይደል የተወችኝ፣ አልደውልላትም፣ ብደውልሽ መቼ ስልክ ታነሳለች እያለ ማዘን መበሳጨት ጀመረ። አሁን አቤላን ቢኒ ይጎዳዋል፣ እጨርሰዋለሁ እያለ ይገኛል። ኤፍራታ የሰማቸውን ነገር አባቴ ልጄ ማረኝ እስከምትል ሳላሰቃይህ መሞትህ በጣም ያናድደኛል፣ ሞት ክፉ ነው እያለ ያፌት ይናደዳል። ኤፍራታ ደነገጠች። ሰብስክራይብ እያደረገ